ሌላውን ተውት። ትላንትና ጆርዳን ፒክፈርድ መለያ ምት እንደርሳለን በሚል ምን ያህል ብሔራዊ ቡድኑ ለመለያ ምት ለዛ ፍልሚያ አርጀንቲናውያንን ቅስም ለመስበር እንዴት ተዘጋጅቶ እንደነበረ በመጨረሻ ብዙ መረጃዎች ወጥተዋል። ይሄ ግብ ጠባቂ መለያ ምት ላይ ከደረስን በሚል በእያንዳንዱ የአርጀንቲና ተጫዋች የፍጹም ቅጣት ምት አመታት ስልት ተጠንቶ ለእርሱም ብሪፍ ተደርጎ እርሱም ደግሞ መመሪያዎቹን እንዳይረሳ በውሃ መጠጫ ኮዳው ላይ ሳይቀር ጥርት ባለ ህትመት መረጃዎቹን ለጥፎ ነበር ወደ ጨዋታ የገባው። ምናልባት 90 ደቂቃቸው ሆኖ 30 ደቂቃም ባይለይ ወደ መለያ ምት ብንገባ እንግሊዝ ከዚህ በፊት ልቦናዋ ተሰብሮ ያውቃል በተደጋጋሚ በመለያ ምት። የእንግሊዞች ናይትሜር ይሄ ነው አንዱ። በዓለም ዋንጫ በአውሮፓ ዋንጫ ላይ እንደዚህ አይነቱ ስህተት እንዳይደገም በሚል ጥንቃቄ የበዛበት ጥቃቅን ጉዳዮች ሁሉ ትኩረት የተደረጉበት ዝግጅት ተደርጎ ነበር። ሜሲ ሲመታብህ ወደ ግራ አመንታና ወደ ቀኝ ተወርወር ይላል መረጃው። ግብ ጠባቂው የራሱ ውሃ ኮዳ ላይ የለጠፈው። ማካሊስተር ቢሆን ሳታመነታ ወደ ቀኙ ደቅ። አልቫሬዝ መቺ ከሆነ ግራህን ምረጥ። እንዲህ እያለ የ23 ተጫዋቾች መመሪያ በውሃ ኮዳው ላይ በጥራት ተለጥፏል። ለመለያ ምት ከደረሱ እንኳን ያንን እየተመለከተ ወደ ግራ ሲባል ወደ ግራ፣ ወደ ቀኝ ሲባል ወደ ቀኝ ሊወድቅ ተስፋ የማይቆርጡት እንግሊዛውያን በሌላ ቀቢጸ ተስፋ ነው ይህንን ዓለም ዋንጫ የጀመሩት። ደጋፊዎቻቸው ለአርጀንቲና መራር ናቸው። ምንም እንኳን የአርጀንቲና መራርነት የባሰ ቢሆን የአታላንታ ፖሊስ ታዲያ ይህንን ስለሚያውቅ ትላንትና አልሞ ተኳሽ ፖሊሶችን ሁሉ የፖሊስ ኮማንዶችን ሁሉ ያሰማራው ስናይፐር የያዙት ጥይት የሚያስተኩስ ባይሆንም የደጋፊዎች አምባጓሮ ትላንትና በከተማይቱ ታይቶ ነበር። በርካታ የእንግሊዝ ደጋፊዎች በፖሊስ ቁጥጥር ስር ውለዋል። ከጨዋታው በኋላ ግን መለቀቃቸውን በአሜሪካን የእንግሊዝ ኤምባሲ ይፋ አድርጓል። የአርጀንቲና ማሊያ የለበሱ ወጣቶች፣ አንዳንዶቹም ደግሞ ከወገባቸው በላይ ራቁት የሆኑ አርጀንቲናውያን፣ ፊታቸው ላይ ሰማያዊና ነጭ ቀለም የተቀቡ አርጀንቲናውያን ከእንግሊዝ ደጋፊዎች ጋር መጥፎ ቃላትን ሲለዋወጡ፣ ቡጢ ሲሰናዘሩ ታይተዋል። እንግዲህ ኢንግላንድ በትላንትናው ጨዋታ ላይ ለድግስ ተዘጋጅታ መርዶ እንደሰማች ጋባዥ ሆናለች። ጨዋታውን አሸንፈን ወደ ፍጻሜ እናልፋለን፣ ከ1966 በኋላ የ60 ዓመቱን ታሪክ በአዲስ መልክ እንጽፋለን የሚለው ተስፋቸው ብቻ ሳይሆን ይሄ የነ ሃሪ ኬን የነ ጁድ ቤሊንግሃም ትውልድ የዓለም ዋንጫን ወደ እንግሊዝ ያመጣል፣ እግር ኳስ ወደ ቤታችን ወደ ሀገሯ ትመለሳለች ሲሉ ነበር። ግን ፉትቦል ኢዝ ኖት ካሚንግ ሆም። ዛሬም ፉትቦል ወደ እንግሊዝ ምድር ይመጣል ላሉ ደጋፊዎች ፉትቦል የውሃ ሽታ ሆኖባቸዋል። መጣሁ ብሎ ቀርቷል። ያስቀረው ደግሞ በሜዳ ላይ ከሜዳ ውጪ በተደጋጋሚ እንደተነገረው ደመኛቸው አርጀንቲና ነው። ስለዚህ ነው ሽንፈትም አይነት አለው፣ ሐዘንም አይነት አለው። ይሄ ሽንፈት ግን ከሽንፈቶች ሁሉ መራሩ ሽንፈት ነው። እየመሩ እጃቸው ውስጥ ገብቶ ጨዋታው እስከ 85 ደቂቃ ድረስ ስለ ፍጻሜ ደጋፊዎች እያለሙ ተስፋ ወደ ቤታችን ተመለሰ እያሉ አሁንስ እግር ኳስ ወደ ቤት መጣች እያሉ መጣው ብላ ቀረች። የአርጀንቲና ልጆች እድል ፈንታ አልሰጧቸው።